ታሪኩ የሚጀምረው በቨርጂኒያ ውስጥ የሚኖር ጆርጅ ዋሽንግተን የተባለ ልጅ ያሳየን ነው። ጆርጅ ትምህርት የመማር ፍላጎት አለው። ይሁንና አባቱ ከሞተ በኋላ ከእናቱ ሜሪና ከታላቁ ወንድሙ ላውረንስ ጋር ስለሚኖር ሁለቱም ወደ ትምህርት ቤት እንዲሄድ እንኳን አይፈቅዱለትም። በአሁኑ ሰዓትም ቤተሰቡን ማገዝ አለበት በማለት ጆርጅን ወደ ትምህርት እንዳይሄድ፣ በምላሹም ጥቁሮችን በማሳ ውስጥ ስራ እንዲሰሩ መቆጣጠር እንዲሁም የቤት ስራዎችን እንዲሰራ አድርገውታል። ከአባቱ ሞት በኋላ ህይወቱ ምስቅልቅሉ የወጣው ጆርጅም ምንም እንኳን በቤተሰቦቹ ውሳኔ ደስተኛ ባይሆንም የግዴታ እነሱ በሚሉት መንገድ መኖር ጀምሯል። በሌላ በኩል ግማሽ ወንድሙ ላውረንስ ጆርጅ ምን ያህል መማር እንደሚፈልግ ስለተረዳ በቤት ውስጥ የሚያነባቸውን መጽሐፎች ሰጥቶት እንደ አንድ ነጭም የግዴታ ባሪያዎችም ማስተዳደር መቻል ስላለበት አስፈላጊ የሆኑ የፍልሚያ ቴክኒኮችንም አስተምሮታል። ታሪኩም ይህንን ተከትሎ የተወሰኑ ዓመታትን ወደፊት ይሻገራል። በአሁኑ ሰዓት ጆርጅ ትልቅ ልጅ ሆኗል። ለቨርጂኒያ አገረ ገዢም ወደ ውትድርና ለመቀላቀል በርካታ ጊዜ ደብዳቤ ቢልክም እስካሁን ድረስ ምንም ምላሽ ሊሰጠው ስላልቻለ በአካል ቢሮአቸው ድረስ መጥቷል። የዚህን ጊዜም ወታደሮቹን የሚመለምለው ባላባት ጆርጅን ትክክለኛ ትምህርት ስላልተማረ እንዲሁም የባላባት ልጅ ስላልሆነ ወታደር መሆን እንደማይችል ነግሮታል። አክሎም እስከዛሬ ላካቸውን ደብዳቤዎች ሳያቸው ቀርቶ እንዳልሆነ በመጥቀስ ከዚህ በኋላ በደብዳቤ እንደጨቀጨቃቸውም ለጆርጅ ነግሮታል። ባላባቶቹ ጆርጅ ይህንን ሲሰማ ወዲያውኑ ወደ ገጠር ተመልሶ ህይወቱን ይቀጥላል ብለው ነበር ያሰቡት። ጆርጅ ግን በተቃራኒው ትላልቅ ባላባቶች የሚገኙበት የእራት ግብዣ ላይ ተደብቆ የመጣ ሲሆን በዚህም የከተማው ዋና አስተዳዳሪ የቶማስ ልጅ ከሆነችው ከሳሊ ጋር ተገናኝቷል። ጆርጅም ያለምንም እፍረት ከሳሊ ጋር ሲጨፍር ከቆየ በኋላ ቀጥሎም በድፍረት ከአባቷ ጋር በቢሮ ውስጥ መነጋገር ጀምሯል። በጊዜው ቶማስ ጆርጅ ከድፍረቱ በተጨማሪ ጎበዝ ልጅ እንደሆነ ተረድቷል። በአሁኑ ሰዓትም የሀገሪቷን የቆዳ ስፋት ምን ያህል እንደሆነ ማወቅ ስለሚፈልግ ጆርጅን የኦሃዮን ግዛት ሙሉን በእግሩ እየዞረ የሚለካለት ከሆነ እንደሚቀጥረው ቃል ገብቷል። ይህንን የሰማው ጆርጅ ምንም ጊዜ ሳያባክን ክሪስቶፈር የተባለ የድሮ ጓደኛውን በማግኘት የኦሃዮን የቆዳ ስፋት አንድ ላይ ለመለካት ጉዞአቸውን ጀምረዋል። ይህንን ስራ ሙሉ ለሙሉ ለመጨረስ ወራትን የሚወስድ ይሆናል። ታዲያ በዚህ ጊዜ ጆርጅ ሳሊ ስትናፍቀው ደብዳቤዎችን ለሷ የሚጽፍላት ሲሆን ይህንን የተመለከተው ጓደኛው ክሪስቶፈር ግን ያለ አቅሙ እየተንጠራራ እንደሆነ፣ ሳሊ ባላባት ልጅ ስለሆነች ከሷ ጋር አብሮ መሆን እንደማይችልም በተደጋጋሚ ይነግረዋል። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ከሶስት ወራት በኋላ ጓደኛሞቹ ጉዟቸውን ቀጥለው ወደ አንድ ጎሳዎች ጋር ደርሰዋል። እነዚህ ጎሳዎች የሚንጎ ጎሳዎች ናቸው። አንድም ሰው ቢሆን ከነሱ ጋር ተጣልቶ በህይወት ተርፎ አያውቅም። የጎሳው መሪም ወደፊት በመምጣት እነ ጆርጅን ለምን ወደዚህ እንደመጡ ይጠይቃቸዋል። እነ ጆርጅም ከቶማስ የተሰጣቸውን የድጋፍ ደብዳቤ በማሳየት ዓላማቸው የግዛታቸውን የቆዳ ስፋት መለካት ብቻ እንደሆነ ተናግረዋል። የዚህን ጊዜም የጎሳው መሪ ወደ አንድ አቅጣጫ ጆርጅን ይዞት በመሄድ ፍሬንቾች ወደ እነሱ ግዛት ውስጥ ገብተው ካምፕ መስራታቸውን ያሳየዋል። ከዚህ በኋላ ለካው ምንም መሬት ላይኖር ይችላል። ወደ አለቃዎች ሄደህ ይሄንን በቶሎ ማትነግራቸው ከሆነ ፍሬንቾች በቅርብ ጊዜያት ውስጥ መሬታችሁን ይወስዱባቸዋል ሲል ለጆርጅ በማስጠንቀቂያ መልክ ነግሮታል። ጆርጅ እና ክሪስቶፈርም ይሄን እንደተመለከቱ ወዲያውኑ ላለቃቸው ዜናውን ለመናገር በወንዝ ላይ ጉዟቸውን ጀምረዋል። በሚያሳዝን ሁኔታ ግን ጉዞው እንዳሰቡት ሳይሆን ቀርቶ በበረዶ በተሞላ በአንድ ደሴት ላይ እንጨታቸው ሰምጦባቸው እዛው ቀርተዋል።
በዚህ ቦታ ላይ እሳት ማያያዝ ፍጹም ማይታሰብ ነው። ክሪስቶፈር እና ጆርጅ በህይወት ለመቆየት ያላቸው አማራጭ እርስ በእርሳቸው በመተቃቀፍ እርስ በእርስ ሙቀት መሰጣጠት ብቻ ነው። እንዲህ ባለ ዘዴም የልብ ምታቸውን አስከትለው ዙሪያቸውን የሞላው ወንዝ ወደ በረዶነት በሚቀየር ሰዓት ወዲያውኑ ወደ ከተማቸው መጥተዋል። በጊዜው ጆርጅ ዜናውን ለአለቃዎቹ ከተናገረ በኋላ ወደ ወንድሙ ወደ ላውረንስ ጋር መጥቷል። ወንድምየው ላውረንስ ምንም እንኳን ለማንም ተናግሮ ባያቅም በቲቪ በሽታ እየተሰቃየ ይገኛል። የባህል ሐኪሙ እንደነገረውም ከሆነ በቅርቡ ህይወቱ ማለፉ አይቀርም። ጆርጅም ወንድሙ በሚያስል ሰዓት ከአፉ ደም መውጣቱን ተመልክቶ በአሁኑ ሰዓት ወንድሙ በሳምባ ነቀርሳ ወይም በቲቪ መያዙን ደርሶበታል። ከዚህ በኋላም እነዚህም ባላባቶች እንዲህ የታመመ ማገልገል የለበትም በማለት ወዲያውኑ ወንድሙ እየጻፈ የነበረውን ደብዳቤ በመያዝ ወደ ባላባትየው ጋር መጥቷል። ከቶማስ ስር ሆኖ ይህንን ከተማ እያስተዳደረ የሚገኘው ባላባት ሮበርት ይባላል። ሮበርትም እስከዛሬ ልምድ ያለው ላውረንስን የመሰለ ሰው ትቶ ይህንን ጀማሪ ጆርጅ በሱ ቦታ ወደ ጦር ሜዳ ላይ መላክ አልፈለገም። በሌላ በኩል ጆርጅ በምንም አይነት ሁኔታ ወንድሙ ወደዚህ ጦርነት መሄድ እንደማይችል ተናግሯል። ባላባት የሆነው ሮበርትንም ማሳምኖት ከበርካታ ወታደሮች ጋር ወደ ጦርነት ከመሄዱ በፊት ሳሊን ለመጨረሻ ጊዜ አግኝቷት ወደ ጦር ሜዳ መጥቷል። በአሁኑ ጆርጅን ጨምሮ እያንዳንዳቸው ከፍሬንቾች ጋር በመዋጋት ፍሬንቾችን ከነሱ ግዛት ማስወጣት ይጠበቅባቸዋል። በዚህ ጊዜ ደግሞ የሚንጎ ጎሳ መሪ የሆነው ሰው አባቱ በፍሬንቾች ስለተገደለ ከነሱ ጎን ለመሰለፍ ወስኗል። ትዕይንቱ ሲቀየር ወደ ጦርነት ቀጥታ ከመግባታቸው በፊት ለፍሬንቾች በሰላም ሀገራችንን ለቃችሁ ውጡ የሚል ደብዳቤ ለአለቃዎቻቸው ሰጥተዋቸዋል። በሚያሳዝን ሁኔታ ግን ፍሬንቾቹ በስነ ስርዓት እንኳን ሊያናግሯቸው ፈቃደኛ አይደሉም። በዚህም ምክንያት እነ ጆርጅ ወደ ባላባቶቻቸው ጋር በመመለስ ከዚህ በኋላ ጦርነቱን መጀመር አለብን አሊያም ምን ማድረግ አለብን የሚለውን ለመጠየቅ ወደ ሀገራቸው ተመልሰው መጥተዋል። በጊዜው ጆርጅ ተመልሶ ከመጣ በኋላ ከሳሊ ጋር በቤተ መንግስት ተገናኝቶ ያለምንም ፍራቻ በሁሉም ባላባቶች ፊት ከሷ ጋር እየደነሰ ነው። የዚህን ጊዜም ባገኘው አጋጣሚ እሱን ማናናቅ የሚወድ ዊሊያም የተባለ አንድ የባላባት ልጅ ወደ ጆርጅ ጋር በመምጣት እሷ እንደምትበዛበት መናገር ጀምሯል። ይህንን ተከትሎ ከባላባቶቹ መካከል ቶማስ የተባለውም ለጆርጅ በአሁኑ ሰዓት ዊሊያም እና ሳሊ መተጫጨታቸውን ሳያስበው አርድቶታል። ምንም እንኳን ይሄ ለጆርጅ ልብ ሰባሪ ዜና ቢሆንም ጌቶቹን በታማኝነት ማገልገል ስላለበት ወደ ቡድኖቹ ጋር ተመልሶ በመምጣት ወደ ጦር ሜዳ እንዲሄዱ የተላለፈውን ትዕዛዝ አንብቦላቸዋል። በጊዜው ካምፕ ውስጥ በቂ ወታደር እንደሌለ የተሰማቸው ሰዎች ጆርጅ ደብዳቤውን እንዳነበበ ከነሱ ጋር እንደማይሄዱ ተናግረዋል። ጆርጅ ግን የመጡበትን ዓላማ የግዴታ ማሳካት ስላለባቸው ባለውም ሰው ቢሆን እንፋለማለን በማለት ጉዞውን አስጀምሯል። ትዕይንቱ ሲቀየር በሚንጎ ጎሳ መሪ አማካኝነት ፍሬንቾቹ አዲስ የሰፈኑበት ቦታ ላይ እነ ጆርጅ ከርቀት ምርመራ እያደረጉ ይገኛል። በዚህ መሃልም ማን እንደተኮሰው የማይታወቀው ጥይት በፍሬንቾቹ ላይ ያረፈባቸው ሲሆን በዚህ ተኳሹ ባልታወቀ ጥይት ምክንያትም ጦርነቱ በድንገት ተጀምሯል። በጊዜው ጦርነቱን አሁን ላይ ለመጀመር ፍላጎት ያልነበረው ጆርጅ ሰዎቹን ወደ ኋላ እንዲያፈገፍጉ በተደጋጋሚ መናገር ጀምሯል። በሚያሳዝን ሁኔታ ግን አንዴ ጦርነቱ ስለተጀመረ ማንም ሰው ሊሰማው አልቻለም። በተለይ የሚንጎ ጎሳዎች ማንም የሚችላቸው ሰዎች አይደሉም። ፍሬንቾቹን አንድ በአንድ ጨርሰዋቸው ሰፍረውበት የነበረውን መሬት በእጃቸው አስገብተዋል።
ትዕይንቱ ሲቀየር ጆርጅ የመጀመሪያውን ጥይት ማን እንደተኮሰ ባያቅም ለጌቶቹ ግን ነገሩን የግዴታ ማስረዳት ስላለበት የተሻለ ነው ብሎ በሚያስበው ቋንቋ ደብዳቤ ልኮላቸዋል። ትዕይንቱ ሲቀየር የጆርጅን የደብዳቤ መልእክት ተከትሎ አንድ ጀምስ የተባለ ወታደር ከባላባቶቹ ተልኮ መጥቷል። በጊዜው ጀምስ ለወታደሮቹ የሚያስፈልጋቸውን ዕቃ ይዞ መምጣት ነበረበት። በሚያሳዝን ሁኔታ ግን እነ ጆርጅን እንደ ወታደር ሳይሆን እንደ ባሪያ የቆጠሯቸው የሚገኝ ሲሆን በዚያው ላላ ሜዳ ላይም ዝናብ ውስጥ እንዲያድሩ ተፈርዶባቸዋል። በዚያን ቀን ማግስት ጆርጅ ለጀምስ እንዲህ ባለ ሁኔታ መቀጠል እንደማይችሉ መናገር ጀምሯል። የዚህን ጊዜም ዙሪያቸውን ከበዋቸው የነበሩት ፍሬንቾች ጉረኛው ጀምስን ከፈረስ ላይ የገደሉት ሲሆን ከዚህ ቀደም የነበረው አይነት ጦርነትም በድጋሚ ተከፍቷል። በጊዜው ፍሬንቾች ዙሪያቸውን ከበዋቸው ስለነበር እነ ጆርጅ ወዴትም መሸሽ አልቻሉም። በዛ ላይ ፍሬንቾች መድፍ በመጠቀም በርካታ ወታደሮችን በአንድ ጊዜ እያጠፉ ነው። ይህን የተመለከተው ጆርጅም ወዲያውኑ የሚችለውን ያህል ወታደሮች ሰብስቦ ሕይወታቸውን ለማትረፍ ወደ አንድ ቦታ ላይ ያስገብቷቸዋል። በጊዜው ጆርጅ ይሄ ፍሬንቾችን ለማስቆም የተሻለ ሐሳብ መስሎት ነበረ። በሚያሳዝን ሁኔታ ግን አይደለም። ፍሬንቾች ከባባድ መሳሪያቸውን በመጠቀም ይህንንም ምሽጋቸውን ያፈረሱባቸው ሲሆን በአሁኑ ባደረጉት ጥቃትም ክሪስቶፈር ማለትም የጆርጅ የቅርብ ጓደኛ ሕይወቱ አልፏል። በዙሪያው ያሉ ሰዎች ክሪስቶፈርን ጨምሮ አብዛኛዎቹ መሞታቸውን የተመለከተው ጆርጅ ምንም ጊዜ ሳያባክን ወዲያውኑ እጅ መስጠታቸውን በነጭ ጨርቅ ለፍሬንቾች አሳይቷል። ከዚያም ፍሬንቾች ባመጡለት ውል ላይ ጦርነቱን ያስጀመርኩትም የተሸነፍኩትም እኔው ነኝ በማለት ያላደረገውን አድርጌያለሁ ብሎ እንዲፈርም አድርገውታል። ትዕይንቱ ሲቀየር ጆርጅ ወደ ሮበርት ጋር ተመልሷል። ሮበርትም የሁሉ ነገር የተፈጠረው በእኔ ምክንያት ነው ብሎ የፈረመውን ከተመለከተ በኋላ ጆርጅን ቀድሞውኑም በአንተ ላይ አላመንኩም ነበር ሲል በሚያናድድ ሁኔታ ሞራሉን ነክቶታል። ጆርጅም በዚህ እያዘነ ያሳለፈውን ሁሉ ለወንድሙ ለማማከር ወደ ቤት በሚመጣ ሰዓት በቲቪ በሽታ ሲሰቃይ የነበረው ወንድሙ ላውረንስ መሞቱን ይሰማል። ከዚህ ሁሉ አዛም በኋላ ጆርጅ ምንም አይነት ሞራል በውስጡ ስላልነበር ወደ ባላባቶቹ ተመልሶ ለመሄድም አልሞከረም። ቁጭ ብሎም ወንድሙ የጻፈለትን ማስታወሻዎች እያነበበ በርካታ ጊዜያቶችን ያሳለፈ ሲሆን ወንድሙ የጻፈለትን በሚያነብ ሰዓትም ወንድሙ በሱ ላይ ምን ያህል እምነት እንዳለው ተረድቷል። ጆርጅም ላውረንስ በሱ እንደሚተማመን ከደብዳቤዎቹ ከተረዳ በኋላ ወዲያውኑ ወደ ሀገረ ገዢዎቹ ጋር ተመልሶ መጥቷል። በጊዜው እሱን ድጋሚ ላለማስገባት ወስነው የነበሩትን የሀገረ ገዢዎች አሁን እየተጠቀሙበት ያለውን ስትራቴጂ ምን ያህል ደካማ እንደሆነ አሳይቷቸው የተሻለ እቅድ እዛው ፊት ለፊታቸው በማውጣት እነሱን አሳምኖ ከጦሩ ጋር እንዲቀላቀሉ ሆኗል። በአሁኑ ጆርጅ እነዚህን ፍሬንቾች ሙሉ ለሙሉ ከሀገራቸው ነቅሎ ለማውጣት ሲል ከባሪያዎችም ጋር ከወታደሮችም ጋር እኩል እየለፋ ነው። በዚህ ዘመቻም ያለምንም እረፍት ለቀናት እየለፋ ስለቆየ ጆርጅ በመሃል ራሱን ስቶ ወድቋል። ይህ በእንዲህ እንዳለ በጆርጅ ላይ ጥላቻ ያለው ጌጅ የተባለ አንድ ወታደር ታሞ እንኳን እረፍት እንዲያደርግ ሊተው አልቻለም። በግድም እሱን ለማስነሳት በሚታገል ሰዓት የእውነትም በጣም የታመመው ጆርጅ ከተኛበት መነሳት ሳይችል ቀርቷል። ይህ በሚሆን ሰዓት በከበባ ውጊያቸው የሚታወቁት ፍሬንቾች እንደተለመደው የነ ጆርጅን ቡድኖች ዙሪያቸውን ከበው ጦርነቱን ጀምረውታል። የዚህን ጊዜም ራሱን ስቶ ተኝቶ የነበረው ጆርጅ በኃይለኛው ተኩስ ምክንያት ከእንቅልፉ የነቃ ሲሆን ወዲያውኑም ተኝቶ ከነበረበት በመነሳት
ከፍሬንቾች ጋር መተኳኮስ ይጀምራል። በአሁኑ ሰዓት የነ ጆርጅ ቡድኖች በሁለት አቅጣጫ ተከፋፍለው ነው የሚገኙት። ጆርጅም ከአንደኛው ቡድን ወደ ሌላኛው ጋር እየሄደ በነበረ ሰዓት ዌጅ አግኝቶት አለቃዎቻቸው ወደ ኋላ እንዲያፈገፍጉ ትዕዛዝ መስጠታቸውን ይነግረዋል። ይህንን የሰማው ጆርጅ ግን ልክ እንደ ከዚህ በፊቱ በሽንፈት መመለስ ስላልፈለገ ዙሪያውን ፍሬንቾች በሞሉት ሜዳ ላይ ለብቻው እየተኮሰ ወደ ጓደኞቹ ጋር ጉዞውን ጀምሯል። ትዕይንቱ ሲቀየር ጆርጅ ከቡድኖቹ ጋር ተገናኝቷል። በዚህን ጊዜም በጥይት የተመታው አለቃው ኤድዋርድ እሱ አፈግፍጉ ብሎ እንዳልተናገረ እንደዛ ብሎ የነገረው ሰውም እሱን ፈሪ ለማስባል ሲል የነገረው የውሸት ትርክት መሆኑን ይናገራል። ይልቁንም እኔም ማኩራት ከፈለክ እኔ አሁን ከዚህ በኋላ እንደማልተርፍ ግልጽ ነው። በዚህ የውሸት ዜና ምክንያት እያፈገፈጉ ያሉትን ወታደሮች ይዘ ወደፊት ተፋለም በማለት ጆርጅን በሞራል ወደፊት እንዲፋለም ልኮታል። ጆርጅም ከአለቃው ትዕዛዝ በኋላ ወታደሮቹን እንዳያፈገፍጉ በመናገር በዛፎቹ ስር እየተደበቁ ፍሬንቾችን መልሰው ማጥቃት ጀምረዋል። በዚያው ተመሳሳይ ሰዓት ጆርጅ በሌላኛው አቅጣጫ ለሚገኙት የነሱ ወታደሮች ወደዚህ እንዲመጡና ከነሱ ጋር እንዲቀላቀሉ በአንድ ወታደር መልእክት ልኮባቸዋል። ቀጥሎም ጆርጅ መሳሪያ ስላለቀበት ሰይፉን በመያዝ በፈረስ ፍሬንቾች መሃል ገብቶ አንድ በአንድ እነሱን መጨረስ ጀምሯል። ይህንን የጆርጅን ጀብዱ የተመለከቱት ከቦታው ላይ እየሸሹ የነበሩ ወታደሮች ደግሞ እንዲህ ባለው ሁኔታ ጓዶቻቸውን ትተው ከመሄድ ይልቅ ተመልሰው መጥተው ለመፋለም ወስነዋል። እንዲህ ባለው ሁኔታም ፍሬንቾችን እየተፋለሙ ሲቆዩ ጆርጅ መልእክት የላከባቸው በሌላኛው አቅጣጫ ላይ የሚገኙ ማለትም በዌጅ የሐሰት ዜና አፈግፍጉ ተብለናል ብለው የሸሹት ወታደሮችም ወደ ጓደኞቻቸው ጋር መጥተዋል። እናም እንዲህ ባለው ሁኔታ በአንድነት ፍሬንቾችን አሸንፈው የጆርጅን ስም ለማጥፋት ሲለፋ የነበረው ዌጅን በቦታው ላይ አዋርደውታል። ፍልሚያውን በድል ካጠናቀቁ በኋላ እነ ጆርጅ የሚንጎ ትራይቦችን በመሰናበት ወደ ከተማው መጥተው ጆርጅ ሮበርት ፊት ቀርበዋል። በጊዜውም ሮበርት ጆርጅ ለፈጸመው ጀግንነት በስሩ 1500 ወታደሮችን የሰጠው ሲሆን ከልጅነቱ ጀምሮ ትምህርት እንኳን እንዲማር ያልተፈቀደለት አባቱን በሞት ያጣው ምስኪኑ ጆርጅ በአሁኑ ሰዓት ወንድሙ ላውረንስ እንዲሆንለት እንደሚፈልገው የበርካታ ወታደሮች አዛዥ ሆኗል።